አረ ጌታ ሆይ እባክህ ተመልከተኝ። እኔ ልጅ አይደለሁም እንዴ? በቃ ለኔ የፈቀድከው ህይወት ይሄ ነው? ያው ለአመታት ሳላርፍ ለፋው። በጠዋት እነሳለሁ፣ ታክሲ ሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥኩ ድጋሚ ወደ ቤት ይመለሳል። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። የሁሉም ኢትዮጵያዊ ታሪክ የሁሉም። ተመስገን የኔ ጌታ፣ ስለሰጠኸኝ ሁሉ አመሰግንሃለሁ። እንዳንተ ቢመቸኝማ እኔም አመሰግን ነበር። አሁን ተሳሳተ። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም፣ አይወደኝ። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድሜ፣ አየህ፣ ሰላም በለኝ። አየህ፣ አታማር። እስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር የሚመጡ በረከቶች ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለእኔ በጣም ምርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? አረ በስመ አብ፣ ምን ሆናል? አየህ፣ ዋጋ ማተምንለትን ነገር ሰጥቶ ነው ያን ያህል ስታማርር የነበረው። እንመለስ። ከዚህ በላይ መራመድ አልችልም። ምን አይነት ትምህርት! ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለመኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል። ይህ በጣም ትክክለኛ። አሁንስ ጎረምሳው ቦታ እንቀያየር። አይ ይለፈኝ። ስላወቅሁ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግር ይሆናል። መልካም ቀን። እስቲ ሁላችሁም ኮሜንት ላይ ተመስገን እያላችሁ ጻፉ። ሁላችሁም ኮሜንት ላይ ተመስገን በሉ።